ሄሎ አሎ ይሰማል? አለው። አዎ አሁን ይሰማል። እኔ ይሰማኛል እኮ አንተ ድምጽ። እሺ ንገሪኝ። እና ሴትዮዋዬ ባል የላትም፣ 3 ልጆች ነው ያላት። እና እሷ ትልቅ ሰው ሆና ግን አስተሳሰቧ የልጅ አስተሳሰብ ነው ያላት። እና የአንድ እሷን ይመስለኛል 29 ነው እንዲህ አመት ሆኖ ግን የምታስበው የ15 አመት ልጅ አስተሳሰብ ነው ያላት ማለት ነው። እና ልጆቿን ትመታለች በጣም ያኔ ከመለ በላይ እንትን ናት። በጣም ተናዳጅ፣ የምትማታ የምትሳደብ ሴት ናት ማለት ነው። እና እኔ አሁን ምን እየሆንኩ መጣው መሰለ ችግር የሆነብኝ የመጣው እዚህ ቤት ስመጣ የእውነት እኔ እንደዚህ አልነበርኩም። ራሴን ሁሌም እጠይቀዋለሁ ማለት ነው። በጣም ታጋሽ አሊያም ደግሞ ከዚህ በፊት ሌላ አረብ ሀገር ሰርቼ የማቅሰውም ነኝ። አሁን ግን ምን መሰለ በቃ ትዕግስት እያጣው ልክ እንደሷ እየሆንኩኝ ነው። ብሶብኝ በቃ መጮህ ጀመርኩኝ። ልጆችም ላይ ጮዋለው። በቃ እውነት ከሚል በላይ በጣም ጨንቆኛል አሌክስ። በቃ እኔ እንጃ ምን እንደምሆን አላውቅም። አይዞሽ። ምንድን ነው እስኪ ተረጋጊና ንገሪኝ። ማለት ምንድን ነው በህይወትሽ ውስጥ እየተከናወነ ያለው ነገር? ለምንድን ነው እንደዚህ ይሁንሽ? ኖ በህይወት ውስጥ ምንም እየሄደ አይደለም ማለት እኔ ደህና ነኝ። ብቻ ግን በዚህ 1 አመት ከምናምን ባልወርኩባት እሷ ቤት ውስጥ ማለት ነው በቃ ሌላ ሰው ሆኛለሁ። ልክ እሷን በቃ እሷ ሆኛለሁ። የምትሳደባ ስድቦች ስሰማ ጨዋታ ምናምን ስሰማ በቃ ቁጭ እሷን ሆኛለሁ ማለት ነው። በቃ ለምን እንደሆነ አላውቅም። ራሴን እቆጣጠራለሁ እላለሁ፣ ፈጣሪ ሆይ ራሴን ለምን እንደዚህ ሆንኩ እላለሁ፣ ራሴን ጠይቀዋለሁ። ግን ደግሜ በቃ ጮዋለሁ። ልክ የተሳሳትኩኝ ስህተት ላይ ድጋሜ እሳሳታለሁ። አሌክስ እኔ እንደዚህ አልነበርኩም ግን አይዞሽ፣ ተረጋጊ። እሺ ተረጋጊ። ያው ሰው ሀገር ላይ ስትሆኚ ናፍቆቱም ቀን ቀን ሲገፋ እየባሰ ሲመጣ ምንድነው እየሆነ የሚመጣው? እንደዚህ መነጫነጭ ነገሮች ላይ በጣም ነርቨስ ምናምን ይመጣል። አብዛኛው የሚፈጠር ነገር ማለት ምንም ሆነሽ ምንም ተፈጥሮ ምናምን ካልሆነ በህይወትሽ ላይ ወይ ቤተሰብ ጋርም ችግር ከሌለ የገጠመሽም ነገር ከሌለ ከእነዚህ ነገሮች አንጻር ነርቨስ የመሆን ነገር ይኖረናል። የሚያረጋጉን ነገሮች ግን አሉ። ወይም ይሄን ነገር ግን ልታስተካክዪ ትችያለሽ። ምንም በሽታም አሞሽ ምናምን አይደለም። ብቻ ራስሽን ማረጋጋትና ጸሎት ማድረግ፣ ህይወትሽን መውደድ ይጠበቅብሻል። ለምን መሰለሽ ልጆቿ በጣም ነው የምዋሸው አሌክስ። ዛሬውን ማለት ነው የከፋኝ ነገር ምን እንደሆነ ታውቃለህ? እኔ ሻወር ቤት ነበርኩ። ከዛ በኋላ ልጁ መጥቶ በር በጣም በኃይል ስመታ ነበርና ለሱ በር ከፍታሉ ብዬ እውነት ተደፍቼ ነበር ማለት ነው። ከዛ በኋላ በሱ በድንጋጤ ልጁ ላይ ጮኩበት ማለት ነው። ከዛ በኋላ ልጁ ወደ ታች ሄዶ እናቶቹ ጋርና አያቷ ጋር ወርዶ መታችኝ። ስሜን ቀይሮ ነው የምጣሩና ሸመስ መታችኝ ብሎ ተናገርና እናቷ ለምንድን ነው ልጄን የምትመጪብኝ ብላ ከና አክስቶቿ ከና አያቷ ነበር ሲናገሩ የነበረ ማለት ነው። እኔ ግን ጮኩበት እንጂ አልመታሁትም። ያና ላይ እንትን አልደረስኩም። ለመመታት እንኳን እጄን ባነሳ አይ መምታት የለብሽም የሰው ልጅ ይላለሁ። ግን አሁን ምንድን ነው እንትን እያለኝ ያለ ታውቃለህ? ይሄ ሰሞን እናቴም ስልኳ ተበላሽቷባት ያወራው አይደለም። ለዛ ሊሆን ይችላል። በጣም በቃ ራሴን መቆጣጠር እያቃተኝ ነው። እውነት በጣም ተረጋጊ። እሺ አሁን እኔ የምነግርሽን ነገር በደንብ አዳምጪ። ሚውት አድርጊና አዳምጪ። አሁን አንቺ በህይወት መኖርሽ በራሱ ትልቅ ሽልማት። አንዳንድ ጊዜ እጃችን ላይ ያለውን ነገር ሳናይ ስንቀር ተራ ነገሮች ያበሳጩናል፣ ተራ ነገሮች ያሳስቡናል። ገብቶሻል? ለ50 ብርና ለ100 ብር ይጨቃጨቅ የነበረ ሰው ኩላሊት ፌል አድርጓል
ወይ ጉበት ፌል አድርጓል ተብሎ የጤና ችግር ገጥሞት ሚሊየን ብር ቢያወጣ መዳን የማይችልበት ሌቭል ላይ ቢደርስ የ50 ብር እና የ100 ብር ጉዳዩ አፈር ከድሜ ይግጣል ማለት ነው። ጉዳዩ አይደለም፣ አያጨቃጭቀውም፣ አያነጋግረውም፣ ርዕሰ ጉዳዩም ጭምር አይሆንም። ለምን? ለትንሹ ነገር እንትን ሲል ትልቁን ይሰጠዋል ፈጣሪ። ገብቶሻል? ስለዚህ አንቺ መጀመሪያ ደህና መሆን አለብሽ። የመጀመሪያው ነገር እጅሽ ላይ ያለ ነገር በሙሉ አመስጋኝ ሁኚ። እያንዳንዷን ነገር አጣጥሚያት። በየቀኑ የምታገኛትን እያንዳንዷን ነገር አጣጥሚያት። ህይወትሽን አጣጥሚ፣ ቀንሽን አጣጥሚ። ማንም ህይወትሽን ሊያበላሽ ቀንሽን ሊያበላሽ የሚሞክር ሰው ካለ ከነዛ ሰዎች ለመራቅ መንገድ መጀመር አለብሽ። አሁን እዚህ ቤት እድሜ ልክሽን መስራት እኮ አይጠበቅብሽ። አንዳንድ ነገሮች ኤክስፓየርድ ያደርጋሉ። ፈጣሪ ምናልባት ከዚህ ነገር ውስጥ እንድትወጪና ወደፊት እንድትራመጅ ሲፈልግ ሊገፋሽ ይችላል። አንዳንዴ ስንገፋ በነገራችሁ ላይ በምክንያት ነው። በምክንያት እየኖራችሁ ያላችሁበት ቤት አከራዩ ጥሩ ከነበረና እስከዛሬ ድረስ በደንብ አዳምጡ። አከራዩ ጥሩ አከራይ ከነበረና ጥሩ ግንኙነት ኖሯችሁ የአከራይ ባህሪው ከተቀየረ ፈጣሪ ቤት እንድትገዙ እድል እያመቻቸላችሁ ወይም የተሻለ ከዛ ቤት ደግሞ የተሻለ ቤት እንድትገቡ ፑሽ እያደረጋችሁ እየገፋችሁ በምክንያት አንዳንዴ ስንገፋ ነገሮች ጥሩ ያልሆኑ ያለንበት ቦታ ያልተመቸን ከሆነ ከዛ እንድንወጣ እግዚአብሔር እየፈለገ ነው ማለት ነው። ሰው ውጪ አይልሽም፣ በቀጥታ ነገሮች እንዳይመቹሽ ያደርግሻል። ሰው ከዛ እንድትነሽ የተቀመጥንበት ሲቆረቆረን ነው የምንነሳው። ሰው ምናልባት አንቺ እዚህ ቤት ብዙ አመት ሰርተሻል። ሰው እዚህ ቤት ማርጀት የለብሽም። እዚህ ቤት እኮ ኤክስፓየርድ እስክታረጊ የነሱ እኮ ባሪያ ሆነሽ እኮ መኖር እኮ የለብሽም። አንቺ እኮ የተከበርሽ ሰው ነሽ። እንደነሱ እኮ መቤት ሆነሽ መኖር የምትችይ ሰው ነሽ። ሰው ማንንም ዝቅ አድርጎ መመልከት አይችልም። ሰው ሀገር ስትኖሩ አረብ ሀገር ኑሩ፣ የትም ሀገር የሚያሰሯችሁ ሰዎች ከእናንተ የተሻሉ ምርጥ ሰዎች ምናምን ቅዱስ ሰዎች ምናምን ሆነው አይደለም። እናንተ እነሱ እንደምታገለግሏቸው ሁሉ እነሱም ወጥተው የሚሰሩበት መስሪያ ቤት አገልጋይ ናቸው። አለቀ። አንድ ሰው በአንድም በሌላ አገልጋይ ነው፣ ተገልጋይ ነው። አለቀ። አንቺም እኮ በቤተሰቦችሽ ወይም በምትወጃቸው ሰዎች እኮ ጎንበስ ቀና ደግሞ የሚልልሽ ሰው እኮ አለ። ሰው ሁሉም ሰው እኩል ነው። ሁሉም ሰው እኩል፣ ማንም እማቤት፣ ማንም ማዳም፣ ማንም ምናምን የሚባል ነገር። አንቺ ማዳም የምትያት ሴት አንቺ ደግሞ ለሆነ ሰው ማዳም ነሽ። አለቀ። ራስሽን ዝቅ አድርገሽ እንዳትመለከች። ማንም ሰው ድንበርሽን ጥሶ መጥቶ መብትሽን ክብርሽን ሲነካ ዝም ማለት የለብሽ። ይሄ ማለት ደግሞ ዘራፍ ብለሽ መጋጨት አለብሽ። ኦኬ በቃ ይሄ ቦታ ለኔ አይደለም ማለት ነው። ስለዚህ ዝም ብለሽ በአንድ ቀን ተነስተሽ አትወጪ። ምን ታደርጊያለሽ? እቅድ ታውጫለሽ። እዛ ቤት ነገሮች ጭምልቅልቅ እያሉ ምናምን ከሆነ ኦኬ በቃ ፈጣሪ አልፈቀደውም ማለት ነው እዚህ መሆኔን። ስለዚህ ምን ማድረግ አለብኝ? እቅድ ታውጫለሽ። ለምሳሌ በ5 ወር ሊሆን ይችላል፣ ወይ ኮንትራክሽን እስክጨርሽ ሊሆን ይችላል። በዚህ ጊዜ ውስጥ በቃ ለቅቄ እወጣለሁ። እስከዛ ድረስ መሆኛሽን ነገር ታመቻቻለሽ። ቀጥሎ ይሄን እናደርጋለሁ እያልሽ ገንዘብ ሴፍ ታደርጊያለሽ፣ ቢዚ ትሆኛለሽ። ልክ ስታቅጂ ጭንቅላትሽ ይፈታል። ገብቶሻል? ጭንቅላትሽ ሲፈታ ፋይት አታረጊም። እዛ ጋር ወይ ጥዬ ነው የምሄደው አይደለ እንዴ? እሺ ይመቻችሁ ፋይን እያልሽ ነው የምትቀጥይ። ይሄን በደንብ አስቢበት ቁጭ ብለሽ። ከዛ ውጪ ማንም ሰው ላይ አግሬሲቭ አትሆኚ። ገብቶሻል? የሚያናድዱሽ ነገሮች ካሉ ከዛ አካባቢ ውጪ። ሰው ሲያናደኝ ከዛ ከተናደድኩበት ቦታ ነው ለቅቄ የማውጣው። ለምን ክፉ መናገር አልፈልግም። ክፉ ብናገር ያቺ የተናገርኳት ነገር ምናልባት ስንት ዓለም ስትዘረዘርና ስትመነዘር ልትኖር ትችላለች። እኔ ግን ከዛ ጋር ለቅቄ ቦታ ግን ያቺ አየር ትተነፍሳለች፣ ትወጣለች፣ ታልፋለች። ስለዚህ አንዳንዴ ባቡሩን ቆሞ ማሳለፍ ጥሩ ነው። አብረሽ ከባቡሩ ጋር መሮጥ አይጠበቅብሽ። ጸሎት አድርጊ ጠዋትና ማታ እና እግዚአብሔር የሰጠሽን ነገር አመስግኝ። ጤናማ በመሆንሽ ተመስገን። እሺ አመሰግናለሁ። እሺ